አይረዱትም። አንዳንድ ደግሞ ተማርን ዘመናዊ ያሉ ምንድነው አንቺ መንፈስ ሰይጣን አለ ብለሽ ነው የምታምኙ የሚሉ ደግሞ አሉ። ሰዎች ይታክታል። ከምሬ ነው የምላችሁ ይታክታል። የሚታክተው በዚህ ጉዳይ ላይ መስራት ሳይሆን በዚህ ጉዳይ ላይ ተናግሮ ሰዎች እንዲነቁ ማድረግ አለመቻል ይታክታል። ከመተት በሽጉጥ መመታት ይሻላል። እኔ አይደለሁም ያልኩት፣ ብዙ ዓመት በመተት የተሰቃየች እህታችን ናት። ይሄ ነገር ከሆዷ ይወጣል። ውስጧ ላይ አውሬ ያለ ይመስላታል። ሰዎች ቤተሰቦች እንዳይረዷት ድንዝዝ እያለ አንዳንዶቻችን ደግሞ መደንዘዛችንን እንኳን ለመቀበል ፍቃደኞች አይደለም። በቃ የሆነ የማይታወቅ ዓለም ውስጥ ገብተናል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው ግን በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ በዚህ ቻናል ለዛሬ የምንመለከታቸው ርዕሰ ጉዳዮች በማህበራዊ ሚዲያ ላይ አነጋጋሪ የሆኑ ናቸው። ከነዚህ መካከል እንግዲህ ከመተት በሽጉጥ መመታት ይሻላል የሚለው በጣም አስገራሚውን የማን ያዘዋል እሸቱን መልእክት እንሰማለን። እንዲሁም ደግሞ ከወደ አዳማ የተሰማ መረጃ አለ። ለልጆቻችሁ ተጠንቀቁ፣ በተለይ ሴት ልጆች ያላችሁ የሚለውን መረጃ ለእናንተ የማደርሰው ነው የሚሆነው። ምንድነው በአዳማ የሆነው? ለምንድን ነው በሴት ልጆቻችሁ ተጠንቀቁ የሚል መልእክት የመጣው የሚለውን እንግዲህ ከወንድማችን አንደበት ስንሰማው መልእክቱ ግልጽ ይሆናል ብዬ አምናለሁ። ሌላው እጅግ በጣም ልብ ሰባሪና አሳዛኝ የሆነውን የቲክቶከሯን ህልፈት የምንመለከት ነው የሚሆነው። የመጀመሪያ መረጃ የሚሆነው እንግዲህ የማን ያዘዋል እሸቱ መልእክት ነው። አንዳንዶች በነገራችን ላይ ኮሜንት አነባለሁ እሱም ላይ የገባ የሱን መርሃ ግብር ስመለከትና አንዳንዶች ጥሩ ነው ይህንን ርዕሰ ጉዳይ ደፍረ በማንሳትህ ብዙዎቻችን ነቅተናል፣ አውቀናል፣ ተምረናል፣ ራሳችንን እንድንቃ ምክንያት ሆኖናል የሚሉት ያሉትን ያህል የሚቃወሙትንም ደግሞ አልፎ አልፎ ተመልክቻለሁና ለምን ወደ ቀድሞ ርዕሰ ጉዳይ አትገባም? ለምንድነው መተት ላይ ትኩረት የምታደርገው? ምናምን የሚሉ ኮሜንቶችን አይቻለሁ። ስለገባው ነው። ስለገባው ብቻ አይደለም እሱም ሰለባ ስለሆነ ነው። ከዚህ በፊትም ተናግሬያለሁ እና ገብቶታል። እናም ጥሩ መስመር ነው የያዘው። ቀድሞ የሚሰራቸው ይዘቶች እንዳሉ ሆነው እዚህ ላይ ትኩረት ማድረጉን በጣም በደስታ ከተቀበሉት ሰዎች መካከል አንዱ እኔ ነኝ ብዬ አምናለሁ። ምክንያቱም በዚህ ጉዳይ ላይ የሚሰሩ ሰዎች በብዛት ያስፈልጋሉ። ህዝብ ገና ስለመተት ማወቅ ያለበትን ያህል አውቋል ብዬም አላምንም። እሱም ብቻም አይደለም፣ ብዙዎች ስለ ጉዳታቸው እያወቁ አይደለም። የሞታችን መንስኤ ሌላ ምክንያት ነው የሚሰጠው። የጉዳታችን መንስኤ ሌላ ምክንያት ነው የሚሰጠው። ብዙ ነገሮቻችን ሌላ ምክንያት ነው የሚሰጠው። ኢቨን የጨለማው ዓለም ስራ መሆኑ እንኳን እየታወቀ በሌላ ምክንያት ልንሸፍነው ነው የምንሞክረው። ይሄ መደባበቅ ደግሞ የትም አይደርሰንም፣ ይፈጀናል። እንደማናኔ መርሃ ግብር ስራ ጄኖሳይድ ነው እላለሁ አይደል? የመተትን ጉዳይ በነገራችን ላይ ከመተት በሽጉጥ መመታት ይሻላል የሚለው የእሱ አባባል አይደለም። ነገር ግን የራሷን ታሪክ ለሱ የነገረችዋ ሴት እኔ እንደገባኝ የተናገረችው ነገር ነው። ለምንድነው? ከደረሰባት ነገር ላይ ተነስታ ለምንድነው? ያ ሁሉን ነገር በህይወቷ ስላስተናገደች። ስለዚህ እሷ ፔኑን ስለምታውቀው፣ እሷ ስቃዩን ስለምታየው፣ እሷ በርደኑን ስለምታውቀው በህይወቷ ላይ ስለደረሰላት በምስል ላይ ያሳያችኋለሁ። ከወዳ ውስጥ እንደዛ አይነት ፈሳሽ ስለወጣ ብዙ ጊዜ በዚህ ስለተሰቃየች ከመተት በሽጉጥ መመታት እንደሚሻል ምስክር ሆና ተናግራለች። ላይፏን የምታውቀው እሷ ነች። እና ለማንኛውም መልእክቱ ምንድን ነው የሚለውን ከራሱ ከማን ያዘዋል አንደበት ሰምተን እንመለስ። ከመተት በሽጉጥ መመታት ይሻላል። እኔ አይደለሁም ያልኩት፣ ብዙ ዓመት በመተት የተሰቃየች እህታችን ናት። ይሄ ነገር ከሆዷ ይወጣል። ውስጧ ላይ አውሬ ያለ ይመስላታል። ሰዎች ቤተሰቦች እንዳይረዷት ከመተት በሽጉጥ መመታት ይሻላል። ይህንን ያልኩት እኔ አይደለሁም፣ ብዙ ዓመት በመተት የተሰቃየች እህታችን ናት ይልና በምስሉ ላይ የምትመለከቱን ከሆዷ የወጣውን ባዕድ ነገር ፈሳሽ ነገር
ያሳየናል። ከስር አይ ቲንክ የሆነ ነገር ላይ አድርጋው ነው። ግን ይህን ያህል ፈሳሽ ይህን ያህል ብቻ አይደለም፣ ከዚህም በላይ በርካታ ፈሳሾች ከወዳቸው የሚወጡ እህቶች፣ ወንድሞች፣ አባቶች፣ እናቶች ኢቨን ህፃናት ሳይቀሩ አሉ መተት የተደረገባቸው ማለት ነው። እና እንዲህ አይነት ጉድ ተሸክመን ነው የምንኖረው። እንዲህ አይነት ጉድ ደግሞ ይፋ ሲወጣ የሚያንቀጠቅጣቸው ሰዎች አሉ፣ እጃቸው እዛ ውስጥ ያለበት። ሁሌ ስለዚህ ጉዳይ ስትናገሩ የሚከፋቸው ሰው እንዲያቅም አይፈልጉ። ሁሌ ምንድነው ስለ መተት ማውራት? ሁሌ ምንድነው ስለ ጨለማ? እንዲህ በተግባር እየተመለከትን ይሄንን ካላጋለጥን ምንድነው ልናወራ የምንችለው? እዚህ ላይ ገልጾታል። ብዙ ዓመት እቺ እህት እንግዲህ ታሪኳን ነግራው ይሆናል ብዬ ነው የምገምተው። ያው ማስረጃውንም አቅርቦታል። ይሄ ነገር ነው ከወዳ ላይ ይወጣላት። ብዙ ዓመት ነው የተሰቃየችው። በምን? በመተት። እንደሚያሰቃዩ ሰዎች አሉ፣ እርኩስ ሰዎች ከሴጣን ጋር ተባብረው ውል ፈጽመው የደም ግብር እየገበሩ በደማቸው ቃል ኪዳን ተፈራርመው የሰው ልጅ ላይ በእግዚአብሔር አምሳል የተፈጠረ የሰው ልጅ ላይ እንዲህ ክፋት የሚሰሩ ሆዳችን ውስጥ እንደዚህ አይነት ነገር እንዲኖር ምክንያት የሆኑ ሰዎች አሉና እስኪ እስከ መጨረሻው እንስማው። ስራ እንዳታገኝ የነካችሁ ሁሉ እንዲጨልም እንዳይሳካ አድርጓታልና ትሰቃያለች፣ እንሰቃያለን። አዎ ለምን? ነገሩ አይታይም። ነገሩ የመንፈስ ነው። ቁስል ቢሆን ይታያል፣ ሽጉጥ ቢመታን ይታያል፣ ሆስፒታል ሄደን እንታከማለን። ይሄ ግን የማይታይ አእምሯችንን፣ ስሜታችንን እንግዲህ ልጅ ይሄ ነገር ከተደረገላት በኋላ ይሄ የፈሳሽ ከሆዷ መውጣት ብቻ አይደለም፣ ቤተሰቦቿ እንዲጠሏት፣ እጇ የነካው ነገር ሁሉ የተሳካ እንዳይሆን፣ ስራ እንዳታገኝ፣ ሌላም እናስፋው የምንል ከሆነ ተመሳሳይ ኬዞችን ማንሳት እንችላለን። የትዳር ህይወት እንዳይሳካ፣ የትዳር ህይወትም ከተሳካ በኋላ ቤተሰብ እንዲበጠበጥ፣ ትዳር እንዲበጠበጥ፣ ልጆች እንዲበተኑ፣ ባልና ሚስት እንዳይስማሙ፣ ሰዎች ይታክታል። ከምሬ ነው የምላችሁ፣ ይታክታል። የሚታክተው በዚህ ጉዳይ ላይ መስራት ሳይሆን በዚህ ጉዳይ ላይ ተናግሮ ሰዎች እንዲነቁ ማድረግ አለመቻል ይታክታል። ብዙዎች አሁንም እንደደነዘዝን ያለ ነው። ብዙዎች ትላንትና አንዲት የቅርብ ጓደኛዬን በአንድ ስራ ማቃተን ልጅ ችግሯን ነግራኝ ስለነበረ ቤተሰብ ጭምር ስለነበረች እሷን እንዲያግዛት አንድ በዚህ በመንፈሳዊ ህይወት ዙሪያ ጸጋው ያለው ልጅ እማምንበት ሰዎችን የሚረዳልኝን ልጅ እንደምን ማስቸግሬው ኢንቫይት አድርጌው ነበር እና እባክህ እህቴ እንደዚህ ተቸግራለች እና ማን ብዬው ይዤው መጥቼ ነበር። እሷ የምትሰራበት እሷ ድርጅት ውስጥ እግረ መንገድ ከተነጋገርን በኋላ በጣም በሚገርም ሁኔታ ከሚረዳቸው ልጆች አንዱ ውጭ ሀገር ነው የሚኖረው። የመተትን ጣጣ ልነግራችሁ ነው። አሁንም ጆሮአችሁን አውቃችሁ ለደፈናችሁ፣ ስለ መተቱ ሊያታውሩ ለምትሉን፣ ኮሜንት ላይ ለምትጽፉ ስለጻፋችሁ ክብሬ አይቀነስ ምን አይደል ነው፣ ከእግዚአብሔር የማገኘውን አገኛለሁ። በተለይ ደግሞ እናንተ እንደምታስቡት ይሄ አጋንንትን ፕሮሞት ማድረግ አይደለም። ለአንዳንዶቻችሁ ሊመስላችሁ ይችላል። ራሳችሁን ፈትሹ። እና የወዳጄ እግረ መንገድ ሲነግረኝ እንግዲህ ብዙዎችን ይረዳል ብያቸዋለሁ። በዚህ በመንፈሳዊ ጸጋ የሚገርምህ ወርቅ አለኝ። ብዙ ሰው ገና አልገባውም። እውነቱን ነው አልገባውም። አንድ ልጅ አለ በንፋስ በአፈር ሌላ ምንድን ነው ያለኝ የሆነ ነገሮችን ጠቅሶልኛል። በዛ ስለተደገመለት አለ ሰዎች አጠገቡ መቆም አይችሉም። ይሄ ልጅ የሚኖረው ውጭ ሀገር ነው። ኢትዮጵያዊ ነው። ኢትዮጵያዊ ወንድማችን ነው። ማንም የተረዳው ላይኖር ይችላል። እሱ የቆመበት ቦታ ላይ ማንም አይቆምም። ምክንያቱም እግሩ ላይ ስለተደገመበት እግሩ ኃይለኛ ሽታ ስለሚያመጣ። እንዲህ አይነት ነገር እናንተ ላይ ሀፕን ቢያደርግ ምንድነው አእምሯችሁ ውስጥ ሊቀረጽ የሚችለው? እንዴት ነው ከሰው ጋር እኩል ሆናችሁ ሰርታችሁ ልትገቡ የምትችሉት? የመጨረሻ ክፎች ከመሆናችን የተነሳ እሱ ላይ እንግዲህ ያንን ነገር የላኩበት ሰዎች አጠገቡ እንዳይሆኑ፣ ስራውን እንዳይሰራ፣ ከማንም ጋር አብሮ ኢንጆይ እንዳያደርግ፣ ሰዎች እንዲርቁት ሁላችሁ ክፉ ሰዎች ሰውነታችሁ መጥፎ ሽታ እንዲያመጣ እንኳን እንዲህ አይነት ተንኮል ይሰሩባቸዋል። ስለዚህ እሱ ምንድነው በአፈር ተደግሞበታል።
አፈር መርገጥ አይችልም። አፈር ሲረግጥ እግሩ መሽተት ይጀምራል። በውሃ መታጠብ ሲጀምር እግሩ እንዴ። ስለዚህ እንዴት ነው የምታደርጉት? በውሃ ከተደገመባችሁ፣ በአፈር ከተደገመባችሁ እግሩ ሊታጠብ ውሃ ውስጥ ሲያደርግ እግሩ መሽተት ይጀምራል። አፈር በእግሩ መርገጥ ሲጀምር ባዶ እግሩ እንደው ሳት ብሎት ብዙ ነገሮች ነው የነገረኝ። በቃ ከአእምሮዬ በላይ ስለሆነ በቃ እናቁመው ስላልኩት፣ ምክንያቱም ብዙ ነገር እንደዚህ አይነት ነገር ስለምሰማ አንዳንዴ ከአእምሯቸው በላይ ይሆናልና እንዲህ አይነት ነገሮች እየተገለጹ ክፉ ሰዎች መኖራቸውን መናገር ምኑ ላይ ነው ኃጢአቱ? ምኑ ላይ ነው ክፋቱ? ምኑ ላይ ነው ሰይጣን ሰዎች ዙሪያችን አሉ ብሎ መናገር ወንጀሉ ምኑ ላይ ነው? እና ዝም እንበል? በቃ ዝም አፋችንን እንዝጋ። ስለዚህ በዝምታ ወገን በጄኖሳይድ መልክ በመተት ይለቅ። እች ልጅ እኮ ተናገረች። ለማን ያዘዋል የነገረችው ልጅ? ከመተት ይልቅ በሽጉጥ መመታት ይሻላል አለች። ፔኗን እሷ ነች የምታውቀው። እዛ ጋር ቁጭ ብሎ ኮሜንት የሚጽፈው አይደለም ፔኑን የሚያውቀው፣ ሰለባ የሆነ ነው ፔኑን የሚያውቀው። በየቤቱ ብዙ አስቀያሚ በወገን ላይ የሚደርሱ ክፋቶች አሉ። ያንን አውቶ መነጋገሩ ምንድነው ችግሩ? ተጠንቀቁ ማለቱ ምንድነው ችግሩ? የሰይጣን ረዳቶች በስተዋል ማለቱ ምንድነው ክፋቱ? እና ባካችሁ አንዳንዴ ወደ ህሊናችን እንመለስ እና የምንናገረውን ነገር ለይተን እንወቅ። እንቀጥል። ያደርገዋል፣ መንፈሳችንን ይበላዋል፣ ያምሰዋል። ያ ነገርን ደግሞ ሰዎች አይረዱትም። አንዳንድ ደግሞ ተማርን ዘመናዊ ያሉ ምንድነው አንቺ መንፈስ ሰይጣን አለ ብለሽ ነው የምታምኑ የሚሉ ደግሞ አሉ። ትናንትና ጥንታዊ የኢትዮጵያ መንፈሳዊ መጽሐፍ ሳነብ ጌታችን ኢየሱስ ክርስቶስ መድኃኔዓለም አጋንንትን እንደ ገል ቀጥቅጦ እንደ ጧፍ አቅልጦ እንዳሸነፈ ይናገራልና ለምን አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ በውስጤ ያሉ የማይታዩ አጋንንቶችን እንደ ገል ቀጥቅጠ እንደ ጧፍ አቅልጠ አውጣልኝ እያልን ደጋግመን ጸሎት አናደርግም? ይህ ነገሩ አይታይም አለ። ረቂቅ ነው። ቁስል ቢሆን ይታያል አለ። እውነቱን ነው። ሽጉጥ ቢሆን ይታያል። ፔኑ ቆስሎ ይታያል። ይሄ ረቂቅ ነው። ከረቂቅ መንፈስ ጋር ነው እየጣላን እየተዋጋን ያለ ነው። ስለማይታይ ነው የምንጎዳው። ሆስፒታል ሄደህ ትታከማለህ የሚታይ ቢሆን፣ ይሄ የማይታይ ነው። አእምሮ፣ መንፈስህን፣ ስሜትን ሁሉ የሚቆጣጠር ነው። የሚያስጨንቅህ ነው። ከሰው የሚለይህ ነው። ጩጩ የሚያሰኝህ ነው። እበድበድ የሚያሰኝህ ነው። አንዳንዴ የሚያሰኝህ ብቻ ሳይሆን የሚያሳብድህም ነው። ሰዎች አሁንም ገና እንደተደናበርን ነው እየኖርን ያለ ነው። ትታመሳላችሁ። ያንን ነገር ትልቁ ችግር ሰዎች አይረዱትም። ዘመናዊ ነን የሚሉ ሰዎች አንቺ ምንድነው ሴጣን አለ እያልሽ የምታወሪው? ይሄ የብዙ ሰው ችግር ነው። ወይ ማን ያዘዋል? አንተ ጋር ብቻ አይደለም። የማይረዱ ሰዎች አሉ። ስለዚህ ይሄንን መረዳት መቻል አለብን። ሰዎች ይሄንን መረዳት መቻል አለብን። ካልነቃን እንበላለን፣ ካልነቃን እንጎዳለን፣ ካልነቃን ህይወታችን ትርጉም አልባ ይሆናል እና እባካችሁ ቴክ ኬር። ፔኑ ተሰምቶን ከመተት በሽጉጥ መመታት ይሻላል እስከምንል ድረስ መጠበቅ የለብንም። በቃ የሆነ ቦታ ላይ መቆረጥ አለበት። እንዴት ነው የሚቆረጠው የሚለውን ነገር ለማወቅ ነው እንግዲህ ወደ መንፈሳዊ ህይወት ተመለሱ የምንለውና እንግዲህ ማን ያዘዋል ዛሬም ላይ ድረስከን እጅግ ወሳኝ የሆነ ወቅታዊ መረጃ እናመሰግናለን። በቀጣይነት እንግዲህ የሚሄደው ለልጆቻችሁ ተጠንቀቁ የሚለውን መልእክት የተመለከተውን መረጃ ነው ወደ እናንተ የማደርሰው። ይሄ ጉዳይ እንግዲህ የተፈጸመው በቪዲዮ ላይ እንደምትመለከቱት አዳማ ውስጥ ነው። ሴት ልጅ ጠፍታለች እና ያችን ልጅ ለመፈለግ ልጁ እንግዲህ ያደረገውን ጥረት ነው የሚነግረን እና ዛሬም ድረስ ብዙዎቻችን ትኩረት የሰጠን አይመስለኝም። እንግዲህ ልጁ እንደሚናገረው ነው የምትሰሙት ነገር። የጠፋችው ልጅ ሴት ነች እያለን ነው። እስካሁን ድረስ እኔ ቤት አልገባሁም። የጠፋችዋ ልጅ ሴት ስለሆነች ነው
በጣም እስካሁን ድረስ ስጨነቅና ስፈልግ የነበረውና 5:41 ደቂቃ ይላል። ውጭ ነኝ እስካሁን ድረስ እየፈለግኩ ነው። አዳማ አካባቢ የምትኖሩ ሰዎች አንድ የ13 ዓመት ጸጉረ ሉጫ ቆንጂ ረዘም ያለች ልጅ እና የ9 ዓመት ልጅ ወንድሟን ከቤት እንደወጡ አልተመለሱም። እናትየው ራሷን መቆጣጠር አልቻለችም። የስኳር ህመምተኛ ናት። በጣም ከባድ ነው። ፖሊስ ጣቢያ ሄጃለሁ፣ ብዙ ቦታ ቼክ አድርጌያለሁ። አሁን ድረስ አልተገኙም። 12 ሰዓት ተኩል አካባቢ ነው መታ የነገረችኝ። እና እባካችሁን ፕሊስ፣ ይሄ ልመና አይደለም ትብብር ነው። እኒህ አይነት ነገሮች እየተደጋገሙ ነው፣ በጣም እየተደጋገሙ ነው። እና ይህ ነገር ሀፕን ያደረገው አዳማ ውስጥ ነው እና ልጁ በጣም በተጨነቀ ስሜት ነው እንግዲህ እየተናገረ ያለው። ምን ያህሎቻችን ሰምተነዋል አይደለም፣ እርግጠኛ አይደለሁም። የተረዳን አልመሰለኝም። እና አዳማ አካባቢ የምትኖሩ ሰዎች ነው የሚለው ቃል በቃል የ13 ዓመት ረዘም ያለ ጸጉረ ሉጫ ልጅ እና የ9 ዓመት ልጅ ወንድሟ ከቤት እንደወጡ አልተመለሱም። እናትየው ራሷ መቆጠር አልቻለች። የስኳር በሽተኛ ነች እያለ ነው እንግዲህ ሀዘኑን የሚገልጸው። እና ፖሊስ ጣቢያ ቦታ ሄጃለሁ፣ ብዙ ቦታ ላይ ቼክ አድርጌያለሁ፣ እስካሁን ድረስ አልተገኘም ነው ያለው። እንግዲህ ይህንን መርሃ ግብር እስከምሰራ ድረስ እንግዲህ አዲስ ነገር ተፈጥሮ ካልሆነ በስተቀር እነዚህ ልጆች እንዳልተገኙ ነው። እንግዲህ ሁለት ልጅ አይደለም አንድ ልጅ ሲጠፋ ቤተሰብ ሊያም ደግሞ ስኳር ፔሸንት ዲያቤቲክ የሆነ ሰው ምን ሊፈጠርበት እንደሚችል መገመት አይከብድም። እነዚህ ልጆች ማን ወሰዳቸው፣ እንዴ ሊጠፉ ቻሉ ምናምን የሚለው ወደፊት የሚብራራ ሊሆን ይችላል። ነገር ግን ከዚህ ባሻገር አሁንም የደነዘዝ ነው። ምን እንደተረጨብን ባላቅም ነው የምለው። እንዴ እንኳን በየቀኑ ህፃናት እየጠፉ ነው፣ ህፃናት እየዘረፉ ነው፣ ህፃናት እንደዚህ እየተባለ መልዕክት የተነገረ እንኳን አይሞቀንም፣ አይበርደንም። ምንድነው የሆነው? ምንድነው የተረጨብን? ምንድነው ያደነዘዘን? ምንድነው ያፈዘዘን? እንዴ በዕለት ከዕለት ህይወታችን ከመንቃት ይልቅ ድንዝዝ እያለን ነው የመጣ ነው። ድንዝዝ እያለን አንዳንዶቻችን ደግሞ መደንዘዛችንን እንኳን ለመቀበል ፍቃደኞች አይደለንም። በቃ የሆነ የማይታወቅ ዓለም ውስጥ ገብተናል። አረና እንግዲህ ምን እንደሚባል አንዳንድ ጊዜ ከአቅም በላይ ነው የሚሆነው። እና ለማንኛውም ግን ልጁ እንዳለው ሴት ልጅ ያላችሁ ወላጆች እባካችሁ ጥንቃቄ አድርጉ፣ ጭንቀቱንም ታውቁታላችሁ እያለ ነው። በዚህ አጋጣሚ እንግዲህ ይህንን መልዕክት የተመለከታችሁ ሰዎች፣ በተለይ እዛው አዳማ አካባቢ የምትኖሩ ሰዎች እነዚህ ልጆችን ካገኛችሁ እባካችሁ ከቤተሰብ ጋር ትብብር አድርጉ፣ ለብዙ ሰው አጋሩ መልዕክቱን። ልጆቹ ይገኙ ዘንድ የራሳችሁን አስተዋጽኦ አበርክቱ። በዚህ አጋጣሚ ደግሞ እባካችሁ ወላጆች ከመቼውም ጊዜ በላይ ልንገራችሁ፣ አሁንም እኔ ተናጋሪው ሳልሰለች አዳማጮች አትሰልቹ። ስለ እግዚአብሔር ልጆቻችሁን ጠብቁ። ትምህርት ቤት ሲሄዱ፣ መዝናኛ ቦታ ላይ ሲሄዱ፣ ቤተሰቦቻችሁ ጋር ሲሄዱ፣ ዘመዶቻችሁ ጋር ሲሄዱ እባካችሁ ከመቼውም ጊዜ በላይ ልጆች የሚጠልፉ ተውሳኮች በዝተዋል። የሰው ሰይጣኖች ተሰራጭተዋል እና እባካችሁ ልጆቻችሁን ጠብቁ። አይኖቻችሁን ከልጆቻችሁ ላይ አታንሱ የሚለውን መልእክት አሁንም አስረግጬ መናገር እፈልጋለሁ። እንደነገርኳችሁ እኔ ተናጋሪው ሳልሰለች እናንተ የምታዳምጡ ሰዎች አትሰልቹ። አዎ አንዳንድ መርሃ ግብሮች በራሳቸው ከበድ ስለሚሉ መረር ስለሚሉ መራራ እውነታ ላይ ያተኮሩ ስለሆኑ ብዙ ሰዎች ያንን መስማት አይፈልጉም። አሉባልታው፣ ቧልቱ የመሳሰለው ነገር ስለሆነ አእምሯችንን የተቆጣጠረው ያንን የለመደ ሰውን ወደ እኔ አይነት መርሃ ግብር ማምጣት እንደሚከብድ አውቀዋለሁ። ግን ይሁን 10 ሰው ይመልከተኝ 5 ሰው ቢያንስ ይሄኛው መንገድ የተቻለ ነውና በእግዚአብሔርም ዘንድ ዋጋ ያሰጣልና በዚህ ላይ እንቀጥላለንና እባካችሁ እንተዛዘን የሚለውን መልዕክት ለማስተላለፍ ነው። እንግዲህ በመጨረሻ ሼር ማድረጋችሁ በጣም የሚያሳዝነው አሳዛኙን የቲክቶከሯን ልብ የሚሰብር ህልፈት ነው። እንግዲህ እቺ ልጅ ቲክቶክ ላይ የምትታወቅ ልጅ ነች እና እሷን በተመለከተ ጉርሻ ፔጅ ያስነበበውን ነው እንዳለ እማነብላችሁ እና ተከታተሉኝ ዘንድ በአክብሮት እጠይቃለሁ። እንግዲህ ጉርሻ ፔጅ ገጹን ምን ብሎ ነው የጀመረው? ጽሁፉን ህይወት እንዲህ ናት፣ የነገ ዋስትና የላትም፣ ነፍስ ይማረ ቤዛ ካለ በኋላ እህታችን ቤዛን ታስታውሷታላችሁ። ከዛሬ 1 ዓመት ከ6 ወር በፊት በዚህ በጉርሻ ፔጃችን ላይ የነበረባትን አሳሳቢ ሁኔታ መለጠፋችን ይታወሳል። የዛኔ ጊዜው ያለፈበት ኤክስፓየርድ የሂና ምርት ቅንድቧ ላይ ተቀብታ
በተፈጠረባት የጎንዮሽ ጉዳት አይኗ ክፉኛ ተጎድቶ እንደነበርና በርካታ ሴቶችም ከእንዲህ መሰል ጥንቃቄ የጎደላቸው መዋቢያዎች ራሳቸውን እንዲጠብቁ መልእክት ማስተላለፋችን አይዘነጋም። ነገር ግን አሁን ላይ እጅግ ልብ የሚሰብር አስደንጋጭ ዜና ሰምተናል። እህታችን ቤዛ በዚህ ለጋ ዕድሜዋ ከዚህ ዓለም በሞት መሰናበቷ ተሰምቷል። ቤዛ በማህበራዊ ሚዲያ በቲክቶክ በቪዲዮ ጌም ጨዋታዎች የምትታወቅና ከ217,000 በላይ ተከታዮች ያሏት ንቁ ወጣት ነበረች። ይህ አስከፊ አደጋ ከመከሰቱ በፊት ትንሽ ደከመኝ ብላ ወደ መኝታዋ ያመራች ሲሆን በኋላም እናቷ ልጄ ተነሺ ስትላት ከተኛችበት ሳትነቃ ቀርታለች። በዚህ ሁኔታ በድንገት ህይወቷ ማለፉ መረጋገጡ መላውን ቤተሰብና ወዳጆቿን በከባድ ሐዘን ውስጥ ጥሏል። ህይወት በትክክልም እንዲህ ነች። ለማንም የነገ ዋስትና የላትም። ዛሬ በደስታና በጤና የምናየው ሰው ነገ ላለመኖሩ ምንም ማረጋገጫ የለንም። ይህ አሳዛኝ ክስተት ሁላችንም ያለችንን እያንዳንዷን ቀን በበጎነት እንድንኖር ለምንወዳቸው ሰዎች ፍቅርን እንድንሰጥና የነገን ቀን ሳንተማመን ዛሬን በትክክለኛ መስመር እንድንጓዝ ትልቅ የህይወት ትምህርት የሚሰጥ ነው። በዚህ መርዶ ልባቸው ለተሰበረው ቤተሰቦቿ፣ ጓደኞቿና አድናቂዎቿ በሙሉ መጽናናትን እንመኛለን። ፈጣሪ ነፍሷን በገነት ያኖርልን፣ ነፍስ ይማር ይላል በጉርሻ ፔጅ ላይ ያገኘሁት መልእክት። በእርግጥም በጣም አሳዛኝ ነው። ብዙ መስራት በምትችልበት እድሜዋ ላይ በመቀጨቷ ያሳዝናል። ኦፍኮርስ እንግዲህ አሁን ሀገራችን ውስጥ ብዙ ደስ የማይሉ ነገሮችን ነው እየሰማን ያለ ነው። ሩቅ መሄድ አያስፈልግም። እስከ ቅርብ ድረስ እየሰማን ያለ ነው። በአርሲ በወገኖቻችን ላይ እየሆነ ያለውን ነገር ራሱ ልብ ይሰብራል። ስለ እግዚአብሔር ይታረቀን ነው። ሌላ ምን እንላለን ሰዎች? ለሁሉም ነፍስ ይማር፣ እግዚአብሔር ፍትህ ያምጣ፣ እግዚአብሔር ፍርድ ያምጣ ማለት ነው የምንፈልገው። እንግዲህ ይህች ልጅ ከደረሰባት እንግዲህ ይህንን ጉዳይ ሰምተናል። ምናልባት ከዛ ጋር በተያያዘ ይሁን አይሁን እርግጠኛ አይደለሁም፣ ግን ያው የተለቀቀው መረጃ የሰማችሁት ነው። ምናልባት ኤክስፓየር ካደረገው የሂና ምርት ባሳደረባት ተጽዕኖ ሊሆንም ይችላል። እንግዲህ ከዛ ውጭ የተጠቀሰ ነገር ስለሌለ ነው ይህን ያልኩትኝ። ዞሮ ዞሮ ግን ምክንያቱ ምንም ይሁን ምን የእህታችንን ነፍስ በአጸደ ገነት ያኖርልን ማለት እፈልጋለሁ። ቤተሰቦቿን፣ ወዳጆቿን እግዚአብሔር ያጽናናለን። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም